ኤፍሬም ማለት ነው። ከዛሬው ንግግሩ ከኤፍሬም የተረዳሁት ነገር ቢኖር እንደው በግልጽ አልነገረንም እንጂ ፍቅር በአንድ ጎን ብቻ ሲሆን ጥሩ አይደለም ማለት። ለምን ይሄ ማለት ሀይሚ ብቻ ናት የምትወደው እሱ አይወዳትም እንደማለት አይነት ንግግር ነው እየተናገረ ያለው። ሲቀጥል ደግሞ እየሰማሁት ነገር አለ እያለ ነው። ኤፍሬም ምን ሰምቶ ነው እንደዚህ ፍርሃትና ስጋት ያደረበት? ነገሮችን ይፍታ፣ ያስተካከል፣ ሀይሚን ወደ ራሱ ያቅርብ እያለ ነው። እኔ ድሮም ስላችሁ ነበር ይሄ ነው። ኤፍሬም ሊያለያይ ሳይሆን ብሩኬ መስመር እንዲይዝ ነው የመጣው። የማለየት እቅድ አይኖረውም። ማንም ሰው ለእህቱ መጥፎ ነገር አይመኝም ብያችሁ ነበረ። ፍፄ ደግሞ ምርጥ ስም ቤቲሻ፣ ቤቲ እውነት ነው ያንስ ባህል ቤቲ፣ ደመቁ፣ ደመቀች ወይኔ መነቋቋር። አይ ፍፄ ቤት የሚለው ስም እንደውም ያንሳል ለፍፄ። ጋይስ አስካለች፣ ደመቁ፣ ደመቀች፣ በለጠች፣ በለጡ ነበር የሚሻለው። ፍፄ ደህና በአሽሙር እየወጋጋ ነው ኤፋ። ለማንኛውም እንግዲህ ሀይሚና ብሩክ እንዳልኳችሁ ነው፣ ነግሬያችኋለሁ። እኔ ድሮም ቢሆን ኤፍሬም ሀይሚ ከብሩክ እንድትለይ ፈልጉ አይደለም፣ ግን ነገሮቹን ያስተካክል ነው እያለ ያለው አሁንም ኤፍሬም። ብሩኬ የራሱን ነገር ያስተካክል ነው እያለ ያለው። ብሩክ ደግሞ በፊት ለፊት ሄዶ መናገር አይፈልግም። ምክንያቱም ለተጠየቀው ጥያቄ መልስ መስጠት ስለማይችል እንግዲህ በጠበቃው በኩል ነው እየመጣ ያለው። ጠበቃ ፍፄ ቤት የሚል ስም ደግሞ ወጥቶላል። ቤት የማያንሰብሃል። በለጡ፣ በለጠች፣ ደመቁ፣ ደመቀች ነው እንዴ? ቤቲ አራድዬ ስም እኮ ነው። ምን ሆነ ነው ኤፋ? ምርጥ ስማችን እኮ አንስተ ፍፄ ላይ ቆለልከውና ፍፄ አለቅላቂ አሽቃባጭ ያው የብሩክ ጠበቃ ሆኗል ማለት ነው። ብሩክ እንግዲህ በጠበቃው በኩል ነው እየተከራከረ ያለው። አሁን ሽንጡን ገትሮ ለብሩክ እየተከራከረለት ነው። ለማንኛውም ማለት ነው ኤፍሬም፣ እኔ አሁንም ቢሆን ነገርኳችሁ፣ ልክ ነው፣ ትክክል ነው። ብሩኬ በደንብ ነገሮችን ሳጠራ ሀይሚ አብራ መሆን የለባትም። ሁሌ ነገሮችን ባለፈች ቁጥር፣ ይቅርታ ባለችው ቁጥር እሷ ላይ ሽንቴ ምሪንዳ ነው ብሎ አናቷ ላይ እየወጣባት ነው። ይህን ነገር ማስተካከል ያለበት ብሩክ ነው። ብሩክ ግን ማስተካከል አልፈለግም። ምክንያቱም ለሚጠየቀው ጥያቄ መልስ መስጠት ስለማይችል ኤፍሬምን አለማናገር፣ ከዛ ሀይሚን ጠርቶ ከኋላ ማስወጣት ነው እየፈለገ ያለው። ሀይሚ ላይ የሚደውለው እንግዲህ ሀይሚ ሁሉ ነገር ሳይፈታ ወደ እሱ እንድትመለስ ነው። ሀይሚ ደግሞ እንደዛ አታረግም ብዬ አስባለሁ። ምክንያቱም የእሱ አእምሮ ውስጥም ይህ አይነት ጥያቄ አለ፣ ብዙ ጥያቄ አለ፣ ያልተመለሰላት ጥያቄ አለ። ኤፋም እያለ ነው ብዙ ነገር አለ ከካሜራ ጀርባ ተባላችሁ። እኔም እኮ አልኳችሁ ብዙ ነገር አለ ከካሜራ ጀርባ። እኛ የማናየው የማንሰማው እዚህ ጋር እንደምናየው እንደሚያሽቃብጡት አይምሳላችሁ። ብዙ ነገር አለ ታውቃላችሁ። እነ ፍቅርና ፏድን አይታችኋል። ስንት የተደበቀ ነገር እንደነበራቸው እነ ማርክ፣ እነ ሄሉ፣ እነ ሩታ፣ እነ አብርሽ በቃ ዩቲዩብ ላይ የሚመጡት ሌላ ነው፣ ከጀርባ ደግሞ ሌላ ናቸው። እና ኤፋ እንግዲህ ከካሜራ ጀርባ እናንተ ያላያችሁት ነገር አለ፣ ግዴታ መናገር የለብኝም እያለ ነው። ያው የእዩ ጉዳይ ነው። እዩ እንግዲህ እርጉዝ አይደለችም ብለን ነበረ። ጨርቅ ጠቅጥቃ ነው ድራማ የምትሰራ እያለን እኛም እንትን እያለን ነበረ፣ ግን አልሆነም። ድራማ አይደለም፣ የእውነት እርጉዝ ናት ልጅቷ። እና ይሄን ነገር ያጥራ ነው እያለ ያለ ይመስለኝ እንጂ ሌላ የተደበቀ ነገር ያለ አይመስለኝም። ከእዩ ጋር የተያያዘው ነገር ነው መሰል ኤፍሬም ላይ አሁንም ጥያቄ እየፈጠረበት ያለው። ሲቀጥል ደግሞ ሴቶች ጋር መምጣቱ ነው ሌላው ከባዱ ጥያቄ ማለት ነው። እንግዲህ ሰው ስለተወደደ ሴት ጋር መሄድ አለበት። አዎ እኔ ሰዎች ወደዱኝ ምን ላርግ ማለት የለብን። በጥፍ ያጠናግረው ውጭልኝ ከህይወቴ ማለት እየቻለ የጎተተ ቤት ድረስ ያመጣል። ጓደኞቹ እንዲለማመጡት ቤት ድረስ ያመጧቸዋል። ለምንድነው ቤት ድረስ የሚያመጣቸው? እድል የሚሰጣቸው፣ ስልክ የሚያነሳላቸው፣ የሚያገኛቸው ለምንድን ነው እንዴ? አንድ ሰው አልወደድኩትም ካላስ ማግኘት እኮ አያስፈልግም። የምወዳትን ሴት የሚያስከፋት ከሆነ ማግኘት አያስፈልግም። እና ኤፋ ሁላችሁም አያገባ የምትሉ ሰዎች በደንብ ያገባል። በቃ ገባቸው አይደለ? ነገሮችን አሁንም ብሩኬ ይፍታ ያስተካክል እንጂ ኤፍሬም ሀይሚ ከብሩክ እንድትለይ አላለም ብያችሁ ነበር። በቃ አሁን እንግዲህ የሀይሚ ነው። ሌላኛው ጥያቄ የሚሆነው ለሀይሚ ነው። ኤፍሬም አሁን የእሱን አቋም ተናክሏል። ብሩኬ ነገሮችን ካላስተካከለ ከሀይሚ ጋር እንዲቀጥሉ አልፈልግም። እናንተ ያላያችሁት ከካሜራ ጀርባን የማየው ብዙ ጉድ አለ። ሰው ይሄ ነገር ይስተካከል። ይሄ ነገር ካልተስተካከለ ሀይሚ ከብሩክ ጋር እንድትቀጥል አልፈልግም ነው በቃ የኤፍሬም ትልቁ አቋም። ፍፄ ደግሞ አንተ ምን አገባህ? አይመለከትም። ምንም ይፈጠር ምንም ሀይሚና ብሩክ እስከዛሬ ብዙ ዋጋና መስዋዕት ከፍሎላታል። አብራ ከብሩክ ጋር መሆን አለባት። ችግሮች እየተፈጠሩም ሆነ እየተቃጠለችም እየተንጨረጨረችም 10ም 20ም ሴት እየመጣ እያስረገዘም እያስወለደም ሁሉም ችግሮቹ እንዳሉ
አብራ ተቀጥል ነው ፍጹም እንደዚህ እያለ ያለው። ብሩኬ ደግሞ ለምን ትጠይቁኛላችሁ? ችግሮችን አስተካከል አትበሉኝ። ችግሮችን እፈጥራለሁ። እኔ የምናገረውን ነገር በሙሉ እመኑኝ፣ አልፈታም። ወንድሟ ማን ስለሆነ ነው ይህን ችግር ፈጠርክ ብሎ የሚጠይቀኝ ነው የብሩኬ ጥያቄ። ገባችሁ? አሁን እዚህ ጋር ማን ነው ትክክል? ማነው ትክክል? ነገሮችን አስተካክለ ሀይሚን ወደ ራስህ አቅርብ ነው ያለ ኤፍሬም እንጂ ለአንድየው አብራችሁ አትሆኑም የመጨረሻ ነው አላለም። ነገሮችን አስተካክል አለ። ብሩኬ ደግሞ አላስተካክልም። ለምን አስተካክል ተባልኩ ብሎ ያዙ ይልቀቆኝ እያለ ነው። ሶ ነገሮችን ማስተካከል ነው የሚሻለው ወይስ ደግሞ በጠበቃውም ሆነ በራሱ አንደበት እየመጣ ኤፍሬምን እንደዚህ መሳደብ፣ ማራከስ፣ መዋረድ ነው የሚሻለው ነገሮችን መፍታት ነው። እና አሁንም ቢሆን ቡቡ ጀግና ነው፣ ኤፍሬም ማይረባ ነው ምናምን የምትሉ ሰው ብሩክን የምትወዱት ከሆነ እሱን ነው የምትጎዱት። ምክንያቱም ነገሮቹን ቢያስተካከል ለሱ ነው የሚጠቅመው። ነገሮችን በፈጠረ ቁጥር ከሀይሜ ጋር ሁሌ እየተጣሉ ነው። ነገሮች በተፈጠሩ ቁጥር ሀይሜን እየወደዳት እያፈቀራት ለምንድን ነው? እኔ እንደውም ከኤፍሬም ወሬ የተረዳሁት ነገር ቢኖር በቃ ብሩኬ ሀይሜን እንደማይወዳት ሀይሜ ብቻ እየወደደችው እንደምትኖር አይነት ነገር ነው እያወራ ያለው ኤፍሬም ማለት ነው። እና ብቻ እኔ እግዚአብሔር ከአንቺ ጋር ይሁን ሀይሚዬ። እንግዲህ ሀይሚዬ ዛሬ አልመጣችም፣ በኤፋ ቤት ተለቋል። ምናልባት ከዚህ በኋላ በእነሱ ቪዲዮ ከለቀቁ አይዶ ነው፣ ግን በኤፍሬም ከተለቀቀ በእነሱ ምናልባት ላይለቀቅ ይችላል። እና ነገሮችን መፍታት ነው ይቀል ብሩኬ። እልህ ምንም አያደርግልም። ዝም ብለህ ያቴው በሬው ያቶ ወንዱ በተለይ ጠበቃህን እየላክ የምትከራከረው የምታሰድበውን ነገር ተው። ፍጹም ደግሞ እንደ ትልቅ ሰው ሆን። ከሁላቸውም ትልቅ ሰው ትመስለኛለህ። 34 አመት ጎልማሳማ እንዴ! አንተ ስንት ልጅ መውለጃ እኮ ነበር። አንተ ታሽቃብጣል እንዴ? እንደ ሴት ታለቀልቃለህ አለቅላቂ። አንተ ቤት የሚለው ማስካለች የሚለው ያንስብሃል። አንጓቼ ታንጉቴ ምናምን ነገር ነው በቃ ያወሳዋሽ ሴቶች ስም እሱ ነው የሚገባል። እና አንተ ነገር ከምታወሳወስ ከምታቀባብል ለማስታረቅ ጥረት ብታረቅ ጥሩ ነው፣ ብታስታረቅ ጥሩ ነው። ግግም ብለህ ሀይሚ ምንም ይፈጠር ምንም ከብሩክ ጋር መሆን አለባት ማለት ሳይሆን ጓደኛ ብሩክ የሆነ ነገሮችን አስተካክሎ ሀይሚን ወደ ራሱ እንዲያደርግ መጣር እንጂ ያለብህ ብሩኬ የኔ ጓደኛ ትክክል ነው፣ ምንም ያስተካክለው ነገር የለም። አንተ ወንድሟ ብትሆንም ስለ ሀይሚ አይመለከትም። እንደምን ጠየቅ ለምን እንደዚህ ትላለህ ምናምን እያልክ የሷን ወንድም ከፍና ዝቅ እያደረግ የምትናገርበት ምንም አይነት መብትም የለህም። ሲቀጥል አንተ አያገባህም። ጠሩ ጠየቁ ሁለቱን። እንደውም አንተና ኤፍሬም ሆናችሁ የነ ብሩክን ህይወት ማስተካከል ትችላላችሁ። ግን እናንተ እያበላሻችሁት ነው። ሁሌ እየተገናኛችሁ ትጨቃጨቃላችሁ፣ ትነታረካላችሁ ምናምን እና እልህ ፉክክር። አሁን ብሩኬ በእርግጠኝነት የራሱ ጓደኞች ምክር ናቸው። ምን አባቱ ለዚህ ሸፋፋ ደግሞ እኛ በአንድ እጃችን በቃ አይደል እንዴ ሰርክመን ጥለዋለን፣ ምን አገቡ ምን አስመለክተው እያሉ እየመከሩ ያሉት ጓደኞቹ ናቸው እንጂ ብሩክ የእውነት እንደዛ አይነት ስብዕና ኑሮትም አይመስለኝም። የእውነት ተጸጽቶ ይሆናል ባደረገው ነገር እና መማታት፣ እጅ መሰንዘር መፍትሄ አይሆንም። በቃ ተረጋግተህ ማናገር፣ መፍታት ያለብን ነገር መፍታት። ኤፋ ያየው ነገር ይኖራል፣ ይህን ነገር አስተካከል ስትባል ማስተካከል። የመጡ ሴቶች ሁሉ ወደርን ስላሉ አብረው መሆን የለብንም። ስንት አለ ሀይሚን ወደርንሽ አላት እንዴ! ስንት ወንድ እስከ ዛሬ እሷ 30-40ንም ታንጋገው ነበር። ወደርንሽ አላትን በሙሉ አግኝታ ቢሆን ሀይሚ እስከ ዛሬ ስንት ወንድ ጋር ትሰራ ነበር። ግን እሷ ወደርንሽ ቢሏትም አታገኛቸውም፣ ቦታ አትሰጣቸውም፣ ሲጀመርም አታወራቸውም። አንተ ግን የወደዱ ሲመስለ ጎተተ በፍራንክን በድራማ መልኩ ወደ ቤት ታስገባለህ። ከዛ በኋላ ይለጣጠፉብሃል። ሀይሚን ነገር አትፈልገውም። ሀይሚን የምትወዳት ከሆነ ዝቅ ብለ ተንበርክከ ለምንም ቢሆን መውሰድ አለብህ። በቃ ለሚወዱ ሰው ዝቅ ማለት ምንም አይደለም። ሲቀጥል ደግሞ ወንድሟ ነው፣ አክብረው፣ ያከብራል። አንተ ባትሰድበው ኑሮ አይሰድብም ነበር። እሱ እንደዛ ላ እሺ፣ ያኔ ሰደበሽ ተጨምላለክባት እህት የለም እንዲህ ታረጋለህ አለ። አንተ ለምን ተረጋግታ አልመለስክለትም? አንተ በምላሹ ዱላ ነው ያቀረብክለት፣ ዱላ እና እንደዚህ መሆን የለበትም። እና ሀይሚዬ ደግሞ የኔ ቅመም እየወደድሽው ከምትወጁ ሰው ጋር ባትለይ ጥሩ ነው። ብሩኬ ደግሞ ነገሮችን አስተካክለ ሀይሚን ወደ ራስ ብታቀርብ ጥሩ ነው። እልህ፣ ድብድብ፣ ፉክክር፣ ጉልበተኛ ምንም የሚያደርግል ነገር የለም። እችን የመሰለ ሴት የትም ብትሄድ የትም ስለማታገኝ